ነብዩ እዩ ደግሞ ይከሰሳል የሚባለው ጉዳይ የሚያስከስስ አይደለም። በምንም አይነት አግባብ ሊያስጠይቅ የሚችል እውነት የለም። መከላከያ የእግዚአብሔር ነው። እግዚአብሔር በፈጠረው በራሱ ዕቃ ላይ ስልጣን አለ። መከላከያ የመንግስት አገልጋይ ቢሆንም የኢትዮጵያ ጠባቂ ቢሆንም እኮ የእግዚአብሔር የእጁ ስራ ነው። እግዚአብሔር ነው መከላከያን የፈጠረው እንጂ መከላከያ ከሌላ ዓለም አልመጣም። ወደፊትም ቢሆን ማንም ቢመጣ ነፃ እንደሚወጣ ላረጋግጥላችሁ ወዳለሁ። ከወንጌል ውጪ ሌላ ራይ ሌላ ለትውልድ ለመትረፍ ሳይሆን ለራሱ ለማትረፍ ከሚሮጥ ጋር አብረን አንሮጥም። መሮጥ የለብንም ብዬ አስባለሁ። እድሜ ይሄዳል። ደግሞ ከልጅነታችን ጀምሮ የምናውቀው ያዳነን ጌታችን ኢየሱስ ይህንን የመሰለ እሱን የማገልገል የወንጌሉን ስራ የመስራት ትልቅ እድል በዜማ ይህንን እድል ሰጥቶን ሰው ስናገለግል እድሜያችን ማለቅ የለበትም። ገንዘብም ይጠፋል፣ ዝናም ያልፋል። መጨረሻ ላይ የምንቀረው ቤታችን እኛ ነን ከጌታ ጋር የምንፋጠጠውና ባካችሁን ወጣቶች እድሜያችሁን አታባክኑ። የሰው ቤት ስታሙቁ የሰው ስራ የስጋ ስራ ስታደምቁ እድሜያችሁን አትጨርሱ። ኢየሱስም ደግሞ የሞተው ስለኛ ነው እንጂ ስለ አገልግሎታችን አይደለም። አገልግሎትም ቢሆን በእኛና በጌታ መሃል ጣልቃ መግባት የለበትምና መንፈሳዊ ህይወታችንን ከሚገዘግዝ ጸሎታችንን ከሚቀማ ከየትኛውም ህብረት ከየትኛውም ቤተክርስቲያን የሚል ስም ካለው ከየትኛውም ስብስብ መራቅ አለብን። ነብዩ እዩ ጩፋ ለሐዋሳ ከተማና ህዝብ እንግዳ አይደለም። ሐዋሳ ካለምንም የፖሊስ ኃይል እንደፈለገ በነጻነት የሚገባባትና የሚወጣባት ከተማ ናት። የሐዋሳ ህዝብ ለአገልጋዮች ደህንነት ስጋት የሚሆን ህዝብም አይደለም። ሐዋሳ በርካታ አገልጋዮች በሰላም አገልግለው ወደ መጡበት የሚመለሱባት ሰላማዊ ከተማ እንደሆነች ይታወቃል። ለእዩ ጩፋ የተደረገለት የፖሊስ እጀባና የማርሽ ባንድ ሰልፍ ግን ይህንን እውነታ የደበቀና እዩ ከሌላ ምድር የመጣ እንግዳ እንደሆነና የደህንነት ስጋት ያለበት ያስመሰለ ነው ማለት ይቻላል። በእርግጥ እንዲህ ትርጉም የሌላቸው ተግባራት በወንጌል ስም ሲደረጉ ይህ የመጀመሪያው አይደለም። ነገር ግን ጉዳዩን የተለየ ያስመሰለው ምንድነው ብለን ስንጠይቅ ከዚህ በኋላ ይበቃል በሚል አቋም ካውንስሉ ያወጣው መግለጫ ሆኖ ነው የምናገኘው። እዩ በሰጠው መግለጫ መሰረት የካውንስሉ ውግዘት መተዳደሪያ ደንብን የጣሰ ቢሆን እንኳን በእዩ እየተፈጸሙ ካሉ ከወንጌል ያፈነገጡ ድርጊቶች አንጻር የታየ እንደሆነ እዩ ሊጸድቅና ካውንስሉ ሊወቀስ ፈጽሞ አይችልም። ለምን ብሉ ከመተዳደሪያ ደንብ ጥሰት የከፋው የወንጌል ጥሰት ነውና። ካውንስሉ በመግለጫው እንደጠቆመው ክራይስት አርሚ ኢንተርናሽናል ቤተክርስቲያንን ጨምሮ በሌሎችም አባል ቤተ እምነቶች የሚደረጉ የዘይትና የቁሳቁስ ሽያጮች የተወገዙና በተደጋጋሚ የቃል የጽሁፍና የመግለጫ ማስጠንቀቂያ የተሰጠባቸው ናቸው። በሐዋሳው ኮንፈረንስ ላይም ይህ የዘይት ሸቀጥ ንግድ በማስታወቂያና በትዕዛዝ ተፈጽሟል። በክራይስት አርሚ ቤተክርስቲያን የሳተላይት ጣቢያ ላይም ይሄው የዘይት ሽያጭ ማስታወቂያ መታየቱ እንደቀጠለ ነው። በክራይስት አርሚ ቤተክርስቲያን የእዩ ፎቶ ያለበት ዘይት በ1000 ብር፣ ፎቶ የሌለበት ደግሞ በ500 ብር ይሸጣል። ምዕመኑ ከሌላ ቦታ የገዛውን ዘይት በቦርሳው ይዞ ወደ አዳራሽ መግባት ይከለከላል። በፍተሻ ከተገኘበት እንዲጥል ይገደዳል። ከሁሉ በላይ ቤተክርስቲያኗ የክርስቶስን ወንጌል ሳይሆን የብልጽግና ወንጌልን ማዕከላዊ መልእክቷ ያደረገች ቤተ እምነት ነች። ለዚህም በሐዋሳ አደባባይ ላይ የተሰበከውን ስብከት ማድመጥ በቂ ነው። የዘይት ንግድና የማህበረሰቡን ስነ ልቦና መስረቁን ተከትሎ የወጣበትን የውግዘት እርምጃን ወንጌል አይቆምም በማለት ጉዳዩን ወንጌልን ለማስቆም የተደረገ ሙከራ እንደሆነ አድርጎ የተናገረው እዩ የሚሰብክበትን ፑልፊት አንስቶ በማሳየትና አንድ እግሩን አንስቶ ካልቾ በመሰንዘር ገንዘብ እንደሌለ የሚያውቁ ሰዎች ዕውቀት እንደሌለ የሚያውቁ ሰዎች አትችልም እያሉ ትጀምራለህ። እነርሱ እዚህ ጋር እየጠበቁ አንተ እዛ ጋር ትገኛለህ። ትንቢት የነገሩ መርገም ተናጋሪዎች እዛው የተገለበጡ ይሁኑ በማለትም ተናግሯል። በዚህ ስብከቱ ለመበልጸግ ዕውቀትም ይሁን ገንዘብ እንደማያስፈልግ አስታውቋል። ይልቁንም ከአቅማችን አንጻር ተመልክተው አትችሉም በማለት ለሚናገሩ ምክንያታውያን መደፋትን ተመኝቷል። እንደ እርሱ ከሆነ እነኚህ ወገኖች የመበልጸጋችን ጠላቶች ናቸው። ዳሩ የህዝቡ አሜንታና ጩኸት ለምን እዩ ብቻ ይወገዛል ህዝቡም መወገዝ አለበት የሚያስብል ነው። ዶክተር ማሙሻ 10 ዓመት አስተምሬ ገንዘብ ይበዛል ስትባል አሜን የምትል ከሆነ የተሳሳትከው አንተ አይደለም እኔ ነኝ እንዳለው የህዝቡ አሜንታ ግርታ የሚፈጥርና ህዝቡም መወገዝ አለበት የሚያስብል ነው። ቢሆንም በወንጌል ስም ከሚሸቅጡ ነጋዴዎች መጀመር አለበት። የክራይስት አርሚ ኢንተርናሽናል ቤተክርስቲያን መሪ የሆነው እዩ ጩፋ በሰጠው መግለጫ ተጠያቂነቱ ለቀባው እንደሆነ በመግለጽ የካውንስሉ ስልጣን ግን በአንጻሩ ምንም አይነት መንፈሳዊ አቅም እንደሌለው አንጸባርቋል። ከዚህ አልፎ እኔ ራሴ ካውንስል ነኝ፣ ካውንስሉን የመሰረትኩት እኔ ነኝ ስልም ተደምጧል። ይሁን እንጂ እኛ የወንጌል አማኞች ካውንስሉ በቤተ እምነቶች የውክልና ስልጣን የተወከለ እንደሆነ ነው የምናውቀው። እዩ እንደመሰረተው አናውቅም። ከቤተ ክርስቲያን ጀርባ ደግሞ ራስ የሆነው ክርስቶስ ስላለ የቤተ ክርስቲያን ስልጣን መንፈሳዊ እንደሆነ እናምናለን።
እንሰማለን። ይህም ስልጣን በበርካታ አንጋፋ ቤተ እምነቶች ጭምር የጸና ስለሆነ ከክራይስት አርሚ ኢንተርናሽናል ቤተክርስቲያን የሚበልጥ ስልጣን ነው። እያንዳንዱ የካውንስል አመራር ከቤተ እምነቶች የሚበልጥ ስልጣን እንዳለው የማይቀበልና ለመታዘዝም የማይፈቅድ ከሆነ አስቀድሞውንም ፈጽሞ የካውንስሉ አባል መሆን አለበት የሚል እምነት የለንም። አባል ቤተ እምነቶች የካውንስሉ መሪዎች የአካሄድና የአፈጻጸም ስህተት ያለው መግለጫ ሲያወጡ በመለከቱ እንኳን እዩ ጩፋ እንዳደረገው መግለጫውን በመግለጫ የማስተካከልና የመሻር መብት የላቸውም። ነገር ግን ቅሬታቸውን ለካውንስሉ ቦርድ በማቅረብ እርምትና ማሻሻያ እንዲደረግ የመሞገት መብት ነው የሚኖራቸው። የክራይስት አርሚ ኢንተርናሽናል ቤተክርስቲያን በወንጌል ስም የሚደረጉ የቁሳቁስ ንግድ የምታካሂድ፣ ለካውንስሉ መተዳደሪያ ደንብ የማትገዛ፣ የካውንስሉን የውክልና መንፈሳዊ ስልጣን የማትቀበልና ከሁሉ በላይ ወንጌልን ማዕከላዊ መልእክቷ ያላደረገች ቤተ እምነት ናት። እዩ ጩፋ በተደጋጋሚ የሰጣቸው መግለጫዎች ስህተቶቹን በመሸፋፈን የሙግት አቅጣጫውን ላለመቀበልና ለመቀልበስ የሞከሩ ናቸው። እንዲህ አይነቱ የሙግት አካሄድ የቀረበውን ሙግት ድምዳሜ ከመፍራት የተነሳ በሚፈጠር ስሜት ውጤቱን ላለመቀበል ወይም ለመቀልበስ የሚደረግ ትንቅንቅ ነው። በአጠቃላይ ካውንስሉ ያወጣው የውግዘት መግለጫ ከቦርዱ እውቅና ውጪ ነው። አስቀድሞ ማስጠንቀቂያ አልተሰጠበትም። ግለሰቡ ፊት ለፊት ቀርቦ መልስ እንዲሰጥ አልተጠየቀም የሚሉ ትችት የቀረበበት ስለሆነ ካውንስሉ የወሰደው እርምጃ የአካሄድ ክፍተት ካለበት ስህተቱን ፈጥኖ እንዲያርም ወይም አካሄዱን ግልጽ እንዲያደርግ፣ በአንጻሩ ግን የወሰደውን የውግዘት እርምጃ በማጠናከር የበለጠ እንዲገፋበትና ራሱን የጴንጤቆስጤ ህብረት በሚል ስም በሚጠራው ህብረት ስር የተደራጁ መሰል ተቋማትም እንዲታረሙ እንዲያደርግ ይጠይቃሉ ሲል የገለጸው ጆንሰን እጅጉ የተባለው ግለሰብ ነው። ነብይ እዩ ጩፋ ከእግዚአብሔር አይደለም ሐሰተኛ ነው የሚል አመለካከት የለኝም። ኢዝ ወንደርፉል ድንቅ የእግዚአብሔር ጸጋ ላዩ ላይ እንደተቀመጠ አውቃለሁ። ከብዙ ዓመት በፊት ከ10 ምናምን ዓመት በፊት በቃ የእግዚአብሔር ነገር በኃይል ላዩ ላይ አለ። ይሄ ደግሞ ስህተት ነው ሲባል ኦኬ ሶሪ አጥፍቻለሁ ማለት የሱ ፋንታ። ማቴዎስ ወንጌል ምዕራፍ 10 ቁጥር 7 ሄዳችሁ መንግሥተ ሰማያት ቀርባለች ብላችሁ ስበኩ፣ ደዌዎችን ፈውሱ፣ ሙታንን አስነሱ፣ ለምጻምን አንጹ፣ አጋንን ታውጡ፣ በከንቱ ተቀበላችሁ በከንቱ ስጡ። ይሄ የጌታ የኢየሱስ ክርስቶስ ለሐዋርያቱ የሰጠው መመሪያ ነው። ለሐዋርያት የተሰጠ ለዋናዎቹ አማድ ለነበሩ ለፊተኞቹ የተሰጠ መመሪያ። ወንጌል በከንቱ ነው የተቀበልነው፣ በነፃ ነው የተቀበልነው። ልንሰጠው የሚገባም ደግሞ በነፃ። የምንሸጠው ጸጋ የምንለውጠው የእግዚአብሔር ጸጋ እኛ ጋር በፍጹም አልተሰጠንም። ስለዚህ እኮ ነው ኢየሱስ እንዲህ አለ፣ ቤቴን የወንበዴዎች ዋሻ አደረጋችሁታል። ቤቴን የወንበዴዎች ዋሻ አደረገ። ኢየሱስን ያስቆጣ ጅራፍ ይዞ ወደ መቅደስ እንዲገባ ያደረገው ክርስቶስ ኢየሱስ እንዲቆጣ ካደረገው ነገር መካከል የጸሎት ቤቴን የወንበዴዎች ዋሻ የነጋዴዎች ዋሻ አደረጋችሁታል። በምንም ተአምር በምንም አይነት መንገድ በቃ ይበቃል። እስከዛሬ የተሸጠው እስከዛሬ የተሸቀጠው ይበቃል። በፍጹም ከዚህ በኋላ በእንደዚህ አይነት አካሄድ ልንቀጥል አይገባም። እኔ አሁን ስለ አንድ ግለሰብ አይደለም እየተናገርኩ ያለው። በአጠቃላይ እግዚአብሔር ቤት ውስጥ ዘይት በል ጨርቃ ጨርቅ በል ቲሸርት በል በወንጌል ስራ ምናምን ምክንያት የሚደረግ የትኛውም የገንዘብ ልውውጥ በፍጹም መጽሐፍ ቅዱሳዊ ለእግዚአብሔር ቤት የክርስቶስ ኢየሱስን ወንጌል ለማስቀጠል ገንዘብ አያስፈልግም እያልኩ ገንዘብ ያስፈልጋል። ግን በምንም አይነት ሁኔታ እግዚአብሔር በእኔ ውስጥ ያለውን ጸጋ በገንዘብ ልትጠቀመው አትችልም። እዛ ጋር ነው መጽሐፍ ቅዱሳዊ የሚያደርገው። አንዳንድ ልምምዶች የሐሰተኛነትን ማረጋገጫ ናቸው ብዬ አላምንም። አንድ ሰው ከእግዚአብሔር አይደለም አያሰኘውም። አንዳንድ መጽሐፍ ቅዱሳዊ ያልሆኑ ልምምዶች ስተት ትምህርትን ነው ሐሰት ነው ልትል የሚገባ ልምምዶች ካለማወቅ ካለመገንዘብ ንዋይ ከመውደድ ገንዘብ ከመውደድ የሆኑ ሰዎች የደረሱበት ልክና ደረጃ ላይ ለመድረስ ሲሉ እንዲህ ሲያደርጉና ስላለው ነው ማሰብ ያለው። ቀጣይ ስለሚመጣው ቀጣይ እንዳሸን እየመጡ ስላሉ ወጣት አገልጋዮች ትክክል ነው ብለው ይዘውት መስመሩን እንዳይሄዱ ነው ፍርሃቴ ስጋቴ። ዘይት መሸጥን እንደ ዋና አድርገው የሚያስቡ አሉ። አሁን በቃ በስማቸው በፎቶ never በዘይት ጸልዩ ነው የሚለው እግዚአብሔር ቃል። በዘይት እንጸልያለን። ባይብሊካል ነው በዘይት መጸለይ። ለታመሙ ሰዎች በዘይት መጸለይ፣ ዘይት ቀብታችሁ ጸልዩ። አይ መሸጥ ኖርማል ነው የምትሉ ካላችሁ
እዛ ዋጋችሁን እዛ ታወራርዳል፣ ሂሳባችሁን እዛ ታወራርዳል። የምድርን ሕግ አንሰማም ነው፣ ማንም አይከለክለንም፣ እንደፈለግን ማድረግ እንችላለን። ይህ ጽንፍ አትያዙ። አንዳንድ ሰዎች ጽንፍ ስትይዙ ያለው በቃ ጽንፍ መያዝ አስፈል መቃወም ያለባችሁን ነገር ትቃወማል። አለቀ በቃ። አትፍረዱ። ደግሞ በጣም ፈራጆች፣ በጣም ትንንሽ እግዚአብሔር የሆናችሁ ሰዎችን አያችኋለሁ። ፈራጅ የሆናችሁ ሰው በፍጹም አይፈረድም። አትኮንን፣ አትፍረድ። በቃ እንደ እግዚአብሔር ቃል አሳይ። አልመለስም ካለ ቶሎ እግዚአብሔር በመንገዱ ላይ ይቆማል። እግዚአብሔር በረዳችሁ መጠን አሁን እየተነሳችሁ ያላችሁ እግዚአብሔር ጸጋ ላያችሁ ላይ የመጣባችሁ እግዚአብሔር በኃይል ከእናንተ ጋር እንዳለ የሚሰማችሁ ወጣት አገልጋዮች ከአንዳንድ ነገሩ መቆጠብ አለብን ብዬ አስባለሁ። እኔም እንደ ወጣት አገልጋይ እግዚአብሔር በዚህ ዘመን ሊያገለግል እንዳስነሳው እንደ ወጣት አገልጋይ ራሴን በደንብ በአንዳንድ ነገሮች እንዳይ እድል ሰጥቶ ስትመሰገን ሳያመሰግኑ ያልፉና ስትረገም ሰልፉን ከፊት ይመራሉ። በዚህ ሁሉ ሁኔታ ግን አለሁ የምልህ ኢየሱስ ብቻ ነው። እጅግ አስደንጋጭ የሆነው የዘማሪት መስከረም ጌቱ መልእክት። በዚች ምድር ስንኖር እያንዳንዳችንን የሚገጥሙን ብዙ የህይወት ፈተናዎች አሉብን። እነዚህ ፈተናዎቻችን ደግሞ የሚደረጉት በእኛው መካከል ባሉ የሰው ልጆች ነው። ወዳጅ ብለ ያመንካቸው ሁሉ ከትላንት ዛሬ የኪስን መሳሳት ተመልክተው ይከዱሃል። መክዳታቸው ሳያንስ ይሳለቁብሃል። በጎም ስትሆንላቸው ምስጋና ከልብ ነው ይሉህና አንድ ቀን ተሳስተ ስታስከፋቸው ሐሜትና ጉንተላን በአዋጅ ያስነግሩብሃል። አንደኛዋን ቀን ስታጎድልባት ምን አባቱ ጠፋ ምን አግኝቶ ነው ይሉሃል። ስትመሰገን ሳያመሰግኑ ያልፉና ስትረገም ሰልፉን ከፊት ይመራሉ። ከተራራ የሚገዝፍ በጎነትን ክደው ቅንጣት ታክል ስተት ሳያገኙብህ ሊያጠፉ ይነሳሉ። በጎ ነገርን ስትሰራ ድምጹን ያጠፋና ትንሽ ስትሳሳት ግን ፍርድ ቤት ይገትርሃል። በዚህ ሁሉ ውስጥ ግን ስጥሉ፣ ስጎነትሉ፣ ስሳለቁብህ፣ ስገፉ፣ በአደባባይ ስምን ሲያጠፉ አለው የምልህ ስጥሉ ያነሳ፣ ስገፉ የሳበ፣ ስጠሉ የወደደ፣ ስሳለቁብህ ለክብር ያበቃ፣ ስሸሹ ያቀረበ፣ ስርብ ያበላ፣ ስጠማ ያጠጣ፣ ስከሱ ከፍርድ ያዳነ፣ ማንም ባልፈለገ ሰዓት የፈለገ፣ ዘመድ ሳይኖር ዘመድ ያበጀልህ፣ ከትቢያ አንስቶ ሰው ያረገ፣ በእነዚያ ወራቶች ቆሞ ያበረታ የማይለዋወጥ ብቸኛ ወዳጅ ኢየሱስ ብቻ ነው። ኢየሱስን አጥብቀ ያዘው ስትል ነው አንጋፋዋና ተወዳጅት ዘማሪት መስከረም ጌቱ የተናገረችው። ኢየሱስን አምጡ፣ ኢየሱስን አምጡ፣ ኢየሱስን ስበኩ፣ ኢየሱስን ዘምሩ፣ ኢየሱስን ጸልዩ። በቤቱ እንግዳ አይሁን፣ አልፎ አልፎ አይጠራ፣ አልፎ አልፎ ትዝ አይበለን። ሰው አይሽተት፣ መድረኩ ሰው አይሽተት፣ መልእክታችን ሰው አይሽተት። ኢየሱስን አምጡ፣ ኢየሱስን አምጡ። ወደ ሙሽራይቱ፣ ወደ ቤተ ክርስቲያኑ፣ ወደ መድረኩ፣ ወደ ራሱ አደባባይ፣ ወደ ራሱ ቤት እንግዳ አይሁን፣ ተጋባዥ አይሁን። ዋናው ይሁን፣ ራስ ይሁን። ኢየሱስ ሙላታችን ይሁን። ሁሉ በሁሉ የሆነ ሙላቷ የሆነው ኢየሱስ ቤቱን ይሙላት፣ ቤተ ክርስቲያኑን ይሙላት፣ አደባባዩን ይሙላ፣ ቤቱን ይሙላው። ኢየሱስ ክርስቶስ መዓዛውና ሽታው የሚሞላበት ዘመን ያርግልን እግዚአብሔር። ምናልባት እንደ ወላጆቹ መሆን ይሆንብን ይሆን ዛሬ? ወላጆቹ አንድ ጊዜ እናቱ የጌታችን እናት ማርያምና ዮሴፍ ማለት በ12 ዓመቱ ወደ ኢየሩሳሌም ይዘውት ሄደው ቤተ መቅደስ ቁጭ ብሎ መምህራንን ያንገላታል። እሱ በ12 ዓመቱ በስማም አይጣልባችሁ። ትንሽዬ ልጅ ነው ሲያዩት የመጨረሻ እንደዚህ ያዞራቸዋል። ከዛ ፕሮግራም ጨርሰው ሲሄዱ እንዳለ መስሏቸው አስዩም አድርገው ልጃቸው ከነርሱ ጋር እንዳለ ኢየሱስ ከነርሱ ጋር ያለ መስሏቸው ስንትና ስንት ርቀት አስዩም አድርገው፣ አሳምፕሽን ይባላል ይሄ፣ ያለ መስሏቸው they just assumed ከነርሱ ጋር እንደሆነ። ከስንት ርቀት በኋላ ነው ዞር ብለው ሲያዩ የለም አጠገባቸው። ምናልባት መመለስ ይኖርብን ይሆን እንደነሱ? ምናልባት ሪስቶሬሽን ያስፈልገን ይሆን? ሪቫይቫል ያስፈልገን ይሆን? ምናልባት ጉብኝት ማለት ይሄ ይሆን? ሊስን ወንድሞቼ እጎበኛቸዋለሁ ይሄ ይሆን? ጉብኝት ማለት ወደ ኢየሱስ መመለስ ይሆን? ይሄ እኮ ነው ጉብኝት እኮ ወደ ኢየሱስ መመለስ ነው። አይናችን ተከፍቶ ኢየሱስን ማየት ነው። አዚም ሲገፈፍ ማለት ነው። ገላትያ ላይ ቅዱስ
ገላትያ ላይ ቅዱስ ጳውሎስ እንደሚነግረን ዓይን ሲገፈፍ ማን ነው አዚም ያረገባችሁ? ኢየሱስ ክርስቶስ እርሱም እንደተሰቀለ ሆኖ ተስሎ ነበር በዓይናችሁ ፊት። ማን ነው አዚም ያረገባችሁ? አዚሙ የሚገፈፍበት ዘመን ያርግልን። አዚሙ የሚነሳበት፣ ኢየሱስ የሚከብርበት፣ ወደ ቤቱ የሚመለስበት ዘመን እሱ ነው ጉብኝት። ጉብኝት ማለት ኢየሱስ ሲሰበክ፣ ጉብኝት ማለት ኢየሱስ ሲያስደንቀን፣ ጉብኝት ማለት ኢየሱስ ከፍ ከፍ ሲል ነው መንፈሱን የሚልካው። ከፍ ከፍ ሲል ነው ፈውሱን የሚልካው። ከፍ ከፍ ሲል ነው ሰዎች የሚድኑት። ኢየሱስ ከፍ የሚልበት ዘመን እግዚአብሔር ያርግል። አለቀ። እኛ ወንጌላውያን ነን። በስሙ ከተጠራን አይቀር እኛ ኢቫንጀሊካልስ ነን። ኢቫንጀሊካልስ በምንድን ነው የሚታወቁት? ክራይስት ፎከስ፣ ኢየሱስ ብቻ። መላ አውሮፓን የገለባበጠ መልእክት ማርቲን ሉተር ኢየሱስ ብቻ አዳኝ፣ ኢየሱስ ብቻ፣ እምነት ብቻ፣ እርሱ ብቻ፣ ቃሉ ብቻ። ሪቫይቫል እና ጉብኝት ወገኖቼ ወደማናውቀው ወደ ሆነ ቦታ መሄድ ሳይሆን ጥለነው ወደ መጣነው ወንጌልና ወደ ክርስቶስ መመለስ። ሩቅ መንገድ ጥለነው ከሄድን ወደ እርሱ መመለስ ነው። ጉብኝት ማለት 7 አብያተ ክርስቲያናት ናቸው ለኔ። እንደገና ክርስቶስ የጎበኛቸው፣ እንደገና ኢየሱስ ራሱን ኢንትሮዲዩስ ያደረገባቸው፣ በደጅ ቆሜ አንኳኳለሁ ያላቸው፣ እንደገና ወደ እነርሱ የገባባቸው፣ እንደገና መቅረዙን የለኮሰባቸው። ወደ ቤቱ ይመለስ፣ ወደ መድረኩ ይመለስ፣ ወደ መዝሙራችን ይመለስ፣ ወደ አእምሯችን ይመለስ። የምንሰብከው እርሱ ነው። ወገኖቼ ጨርሻለሁ። እኛ በልበቃ አገልጋይ ነህ፣ በልበቃ ደስ ያለህን ማድረግ ትችላለህ ተብለን የተለቀቅን አይደለም። አንዳንድ አብያተ ክርስቲያናት አሉ አሁን ደስ ያለኝን አረጋለሁ ይላል ባለ ራእዩ። ጌታው ዲተርምን አድርጎ ባለ ራእይ ምንድነው ዲተርምን የሚያደርግ? ደስ ያለኝን አረጋለሁ። ደስ ያላችሁን አድርጎ አልተባልንም። ደስ ያላችሁን አስተምሮ አልተባልንም። እኛ ደስ ያላችሁን አስተምሮ አልተባልንም። እስቲ ሮሜ ምዕራፍ 1 ቁጥር 2 አንብቡ። ይሄ ጳውሎስ ለእግዚአብሔር ወንጌል ተለየ ይላል። ለወንጌል መለየት ማለት ይሄ ነው። ወንድሞች እህቶች እለምናችኋለሁ፣ ለወንጌል መለየት ማለት ይሄ ነው። ሐዋርያ ሊሆን የተጠራው ይሄ ጳውሎስ ለእግዚአብሔር ወንጌል ተለየ ይላል። ከዛ ይሄም ወንጌል ይላል። ኮንቴንቱን ሲናገር የፈለኩትን ማን እየተናገሩ አይደለም። ወንጌል ማለት የፈለግነውን እያወራን ወንጌል ብንለው ወንጌል አይሆንም። ይሄም ወንጌል በስጋ ሲታሰብ ከዳዊት ስርና ዘር ስለሆነው ስለ ኢየሱስ መሲሁ፣ በስጋ ከዳዊት ስለሚመዘዘው ከዳዊት ስር ስለመጣው ስለ ኢየሱስ፣ እንደ መንፈስ ቅዱስ አሰራር ደግሞ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ኢየሱስ ነው። አለቀ። ወንጌል ምንድን ነው? ስለ ኢየሱስ፣ በስጋ ከዳዊት ስለመጣው ንጉሱ መሲሁ ኢየሱስ፣ እንደ መንፈስ ቅዱስ አሰራር በሙታን መነሳቱ በተገለጠ ጊዜ የእግዚአብሔር ልጅ መሆኑ ስለተገለጠው ስለ ኢየሱስ ነው። ወንጌል ስለ ኢየሱስ ነው። ወንጌል ኢየሱስ ነው። ወንጌላዊነት ኢየሱስ ነው። ምንሰብከው ኢየሱስ ነው። ምንዘምረው ኢየሱስ ነው።